አረ ግምጃዬ ምን ችግር አለው ግን ግምጃዬ? አረ ተይ ተይ አታስለፊው፣ ደጅ አታስጠኚው። ምን ችግር አለው? አሁን ቤተሰብ ሳም ብታረጋ ሳም ሳም ሳማት ሳማት ሳም ግምጃዬ ግን ክፉ ነሽ፣ እውነት ክፉ ነሽ። አቤኒ ላይ ተጨክኝበታል። ምን አለ ሳም ብታረጊው እንተዋወቃለን። አቤኒ ምን እንደፈለገ የቱ ጋር እንድትስሚው እንደፈለገ እኛ እኮ ሞኝ አይደለንም፣ ፋራ አይደለንም፣ ገብቶናል። ግን አንቺ ላሻልሽ ምን ችግር አለው ሳም ብታረጊው? እኔን አቤኒ እኔን የኔ ወንድም አይዞን እሺ። ቤተሰብ እውነት አንከራተተችው፣ አቤኒን አንከራተተችው። ይሄ ፌር አይደለም ግምጃዬ፣ መስተካከል አለበት እንዴ። ምን ችግር አለው ሳም ብታረጊው? ምን ቤተሰብ ምን ትላላችሁ እናንተ? ለማንኛውም ግን ወዳችኋለሁ እና ቤተሰብ የማታውን ጌም እንዴት አያችሁት? ጌም እንዴት ነበረ? እኔ በጣም ባይዘዌ ግምጃዬ ተሸነፈች የሚያስብል ጌም አይደለም። ምክንያቱም በጣም ኦሬዲ የተቀራረበ ነጥብ ነው። እነሱ ጋር ደግሞ ትልቅ ጌመር ጊፍተር ነበረ እና ደግሞ ደብል ምናምን የሚባለው ላይ አሰጣጥ ላይ ግምጃዬ ጋር አላወቁበትም። ገባችሁ? ለዛ ነው ነጥብ እንትን ያለው እንጂ አይሸናነፉም ነበረ። የእውነት እነዛ አብዛኞቹ ጌመር ስለሆኑ የቱ ጋር ምን መሰጠት እንዳለበት፣ የቱ ጋር ምን እንደሚሰጥ፣ የቱ ጋር ደብሉኑ እንደሚቆጥር ምናምን እያንዳንዷን ነገር ያውቃሉ። ገባችሁ? ሶ ለዛ ነው እንጂ ብዙም አዳኞቹ በፈጣሪ ትችላላችሁ፣ ትችላላችሁ ጥግ ድረስ ነው የሄዳችሁት። የእውነት ተሸነፋችሁ ማለት ራሱ አይቻልም። ኦሬዲ በጣም የተቀራረበ ነጥብ ነው። ደብሉ ላይ ትሪፕሉ ላይ ምናምን ቢሆን ደግሞ ሞር የተሰጠው አስቡ ሄዳችሁ ነበር። ግን ያው አንዳንዴ ይሄ የጌም ነገር ጌመር ስትሆኑ ነው በደንብ የሚገባችሁና ለዛ ነው ተሸነፈች ማለት አይቻልም። እውነት ለመናገር ከ6 ወር በፊት ምናምን ተጫውታ ነበረ የቀጠሮ ጌም። ገባችሁ? ስለዚህ ብዙም አልተዘጋጀችበትም ይሄኛውን ጌም። እንደ አጋጣሚ ላይቭ ላይ እየተጫወቱ እንጫወት ምናምን ተባለ። እንደ አጋጣሚ እንትን የተባለ ጌም ነው እንጂ በስነስርዓት ታቅዶበት በስነስርዓት ተዘጋጅታ ምናምን አይደለም። ስለዚህ ከዛ አንጻር ጥግ ድረስ ሂዳለች። በጣም በጥሩ ውጤት ነው እውነት ለመናገር የተሸናነፉ ምናምን የሚያስብልም አይደለም ነጥቡ። ገባችሁ? እንዳልኳችሁ የአሰጣጥም ችግር ስለነበረ ነው። ይሄ ደብል ላይ ትሪፕል ላይ ምናምን የሚባለው ፓርት ላይ ቢሰጥ አሪፍ ነበረ። ኤኒዌይስ ግን ግምጃዬ ባታሸንፊም አንቺ ሁሌም አሸናፊ ነሽ፣ ጀግና ሴት ነሽ፣ ጠንካራ ሴት ነሽ። በጣም ነው ደግሞ ያማረብሽ። ኦ ማይ ጋድ የእውነት ቤተሰብ ልብሱ ብትሉ፣ ሜካፑ ብትሉ፣ ጸጉሩ ብትሉ ሁሉም ነገር በቃ አምሮባት ልዕልት መስላ ነበር የመጣችው እና አቤኒም እንደዛው በጣም አምሮባቸው ነው የመጡት። እጅግ በጣም ደስ የሚል ጌም ፕሮግራም ነበረ እና አይኑ እንዳልተከፋሽ አምሹር 100% እርግጠኛ ነኝ። ምክንያቱም ይሄን ያክል ይሄ ተሸነፍሽ የሚያስብል አይነት ውጤት ስላልሆነ ማለት ነው። እና በጣም ደስ ሲል ነበረ። ብቻ በጣም የሚያምር ጊዜ ነበረ። አቤኒም ያቀሙን አድርጎ እንግዲህ እንትን ብሏል። ያው ያጋጥማል እንደዚህ አይነት ነገር እና በጣም ነበረ የሚያምሩት ቤተሰብ። በተለይ ግምጃዬ በጣም ነበረ በቃ ያማረባት። ሜካፓ፣ ልብሷ በጣም ነው የወደድኩት የእውነት። ኦ ማይ ጋድ እኔ እንደዚህ የባህል ልብስ ቤተሰብ በጣም ነው የምወደው። የሚያሳዝነው ግን አንድ የባህል ልብስ የለኝም። አንድ አላሳዝናችሁም? እንደው አሁን ወደ ደብረ ብርሃን ምናምን ወደዛ ክልል ርካሽ ነው አሉና እዛ አካባቢ ልጆች የምትኖሩ ካላችሁ አናግሩኝ። ላይክ ራሴ በብሬ መግዛት ፈልጋለሁ። ወደ አለውበት ሀገር የምትልኩልኝ መላክ የምትችሉ ልጆች ካላችሁ እዛ ሀገር በጣም አሪፍ ነው አሉ። ላይክ በእጅ የተሰራ ምናምን እና የዛ አካባቢ ልጆች ካላችሁ እኔ መግዛት ፈልጋለሁ፣ አናግሩኝ፣ ጻፉልኝ ኮመንት ላይ። በተረፈ በጣም የሚያምር ልብስ ነበር፣ ወድጄዋለሁ። ልብሷ በጣም ነው የሚያምረው ቤተሰብ። ሜካፓን ሁሉ ነገር ይሄ ዲኮሩ ምናምን በቃ ምንም የቀረ ነገር የለም። አሪፍ ጌም ነበረ። ሶ ግምጃዬ አንቺ ሁሌም አሸናፊ ነሽ ለኛ። ገባሽ? ይሄ ጌም ነው። አንቺ ህይወትን ያሸነፍሽ ሴት ነሽ። ገባሽ? ይሄ የ30 40 ደቂቃ የማይሞላ ጌም ነው። ገባሽ? አንቺ ግን ህይወትን ያሸነፍሽ ሴት ነሽ። በዚህ ዘመን ህይወትን ማሸነፍ በጣም ከባድ ነው።
ገባሽ? አንቺ ግን በዚህ ሰዓት በዚህ ጊዜ ህይወትን አሸንፈሽ ራስሽን ከሰው አገር ግርድና አውጥተሽ አገርሽ ላይ የፈለግሽ ቦታ እየሄድሽ የፈለግሽውን እየበላሽ የፈለግሽውን እየጠጣሽ ቤት ኪራይሽን ከፍለሽ ዘና ብለሽ እየኖርሽ ነው። ከአንቺ አልፎ ለሌሎች ሰዎች አንቺን የሚጠጉት ሁሉ ከአንቺ አንቺ ማለት ዛሬ ገንዘብ ነሽ። አንቺን የተጠጋ ሁሉ ያተርፍብሻል፣ እውቅና ያገኛል። ዩቱብ ቪዲዮ ቢሰራ ቪዲዮ ይታይለታል። ቲክቶክ ቪዲዮ ቢሰራ ቲክቶኩ ይታይለታል። ገባሽ? በዚህ ሰዓት አንቺ ማለት ገንዘብ ዶላር ነሽ። ስለዚህ ተጠቀሚበት። ይህንን እውቅናሽን ይህንን ፍምስናሽን ተጠቀሚበት። ወደ ገንዘብ ለውጩ። ገባሽ? ሁሉም ቦታ ላይ ከማንም ሰው ጋር አትገኝ። በቃ የተመረጡ በቃ ለስራ ምናምን ካልሆነ ማንም እንደዚህ ነይ እንደዚህ እንስራ ምናምን ሲልሽ የዋነትሽን ተጠቅሞ ብዙ ነገር እንትን ሊሉ ይችላሉና ይሄን ጥንቃቄ አድርጊ። በእርግጥ አንቺ የምትመካሪ ልጅ አይደለሽም። በጣም ጎበዝና ጠንካራ ልጅ ነሽ። ያው ጀስት ሀሳብ ለመስጠት ያክል ነው እንጂ አንቺን ለመምከር ፈልጌ አይደለም። ምክንያቱም አንዳንዴ ሰዎች የዋህነታችንን ተጠቅመው ብዙ ነገር ያደርጉናል። ገባችሁ? ከዛ አንጻር ከጊዜውም አንጻር ግምጃዬ ደግሞ የዋ ስለሆነች ያ ነገር እንዳይፈጠር ነውና ጀስት የራሴን ሀሳብ መስጠት ስለፈለኩኝ ነው። እና እነዚህ ሁለት እንቁዎች እንግዲህ ቤተሰብ እነዚህን ይዘን ወደ አቤኒ ግን ቤተሰብ ልንገራችሁ፣ አቤኒ ግምጃዬ መሳም ፈልጎ ነበር፣ በጣም ፈልጎ ነበረ። እውነት ነው የምላችሁ። ግን እሷ እምቢ አለች። ግምጃዬ ክፉ ነሽበታል አቤኒ ላይ እውነት። እሱ መሳም ፈልጎ ነበር የደስታም የደስደስም ጠላትንም ለማሳፈር። ያው ግምጃዬ ታውቃላችሁ በጣም አይናፋር ጨዋ ሴት ናትና ተሽኮርመማ እምቢ ብላለች። እንግዲህ ቤተሰብ አንድ ቀን አይቀርም እና ወደፊት ማንንም እንዳሰሙ በጣም ነው የምንወዳችሁ የምናከብራችሁ። ግምጃዬ በጣም በቃ ውብ ነበርሽ። አቤኒም እንደዛው። ልብስሽ በጣም ያምራል። አንቺ በጣም ታምሪያለሽ። ሜካፕሽ፣ ጸጉርሽ በቃ በጣም ጀግና። እኔ በጣም ምኮራብሽ፣ በጣም ማደንቅሽ ሴት ነኝ። በጣም ነው የምወዳችሁ ሁለታችሁንም። ማንንም እንዳትሰሙ። ወደፊት ሁሌም ከጎናችሁ ነኝ። አዳኞቹ እኔ ለእናንተ ቃል የለኝም። በቃ ትለያላችሁ። የእውነት የግምጃዬ ፋሚሊ ትለያላችሁ። የአቅማችሁን ጥግ ድረስ ሄዳችሁ ለግምጃ ያደርጋችኋልና ክብር ይገባችኋል። እናንተንም እናመሰግናለን። በጣም ቅኖች ናችሁ። እኔ ሰብስክራይብ አድርጋችሁ ስለምታበረታቱኝ የራሱ እጅግ በጣም ነው የማመሰግነው። እወዳችኋለሁ። አቤኒ ግምጃዬ እናንተንም በጣም ነው የምወዳችሁ። ምንም ክፉ ነገር አይንካችሁ። ሁሌ ወደፊት ማለት እፈልጋለሁኝ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በነጻነት ማስቀመጥ ትችላላችሁ። እወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አመሰግናለሁ። ባይ ባይ።